ቀለበት አለ ቤት ለምን አውላክሽ ማለት ሌላ ሰው ስጦታ ሰጥተህ 3 ቀን 4 ቀን ባንገናኝ ቀለበት ነው አውልቀሽው ትጠብቅኛለሽ? ትናንት ነው ያወለኩት ሲጀመር ጣልኩት። ለምንድን ነው ያወለቅሽው? እሺ አሁን ይሄ ያከራክርም ያንተን ጥፋት ለመሸፋፈን ነው። የቃል ኪዳን ቀለበት ነው እንዴ? አይደለም ቢሆን ቀለበቱን በጣም ልክ አይደለም። ጣልኩትም ቤት ነው ማውለቅሽ። እሺ ልክ ነው። አዎ ልክ ነው። ቀለበት ማውለቅሽ ቀለበት ማውለቅሽ ልክ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ሁላችሁም ባላችሁበት ደህና ሁኑልኝ። ሰሞኑን በጣም ጠፋንባችሁ። እኔ ራሱ ምክንያቱን አላወቅኩትም። በነገራችን ላይ አሁን ቅርብ ሰዓት ነው ያወቅኩት። ምን እንደሆነ ሚፍታ ምናምን አላቅም። እውነት ከቪዲዮ ጀርባም እየተገናኘን አይደለም፣ ወላሂ አልተገናኘንም። ከተጠፋፋን ቆየን 5-6 ቀን ምናምን እንደዛ ነገር ይሆነን ነውና እኔ ምክንያቱም ማወቅ አልቻልኩም እና የጠፋውባችሁ በዛ ምክንያት ነው። ሚፍታ ምን እንደሆነ አላቅም አሞኛል ነው ያለኝ። ማለት ስልክ ምናምንም ያነሳልኝ አልነበረም። ምን እንደሆነ ምክንያቱን ማወቅ ያልቻልኩት በዛ ምክንያት ነውና አሁን ምን እንደሆነ ምናምን መጨረሻ ላይ ዛሬ እኔ ደወልኩለት ጠዋት አካባቢ ማለት ነው። ደውዬ ስጠይቀው እንዳመመው በጣም አሞት እንደነበር ምናምን ነገርና ያው እኔን ላለማስጨነቅ መሰለኝ እንደዛ ያልነገረኝ እንደዛ ነው ያለኝ። እሱ ግን ደግሞ መናገር ግዴታው ነበረበት። ያው ከዚህ በፊትም አሞት ያውቃል። ለኔ ነበር የሚነግረኛ። እኔም የሆነ ነገር ሲያጋጥመኝ ለሱ ነው የምነግረው። መናገር ነበረበት ብዬ ነው የማስበው። ግን ያው እንድትጨነቂ ስላልፈለኩ ነው ምናምን ነገር አለ። ግን ደግሞ ያው በጣም አሞት እንዴት ሳይነግረኝ ለኔ ብቻውን እንትን ይለዋል። ቤት ደግሞ ብቻውን እንደሆነ ምናምን ታውቃላችሁና ብቻ ደብሮኛል ወላሂ በለኔ ባለመናገሩ። ማለት እኔ ቢያንስ አብሬውን ነበር፣ ከጎኑ አስታምኖ ነበር። ማንም ሰው ቤት የለም። ቤት ሰው ቢኖር እሺ ኖርማል ነው፣ ችግር የለውም፣ ሌላ ሰው አለ ነበር። ግን ማንም ሰው የለማ ታውቃላችሁና በዛ ምክንያት እኔ ማስታመም ነበረብኝ ብዬ ነው የማስበው። ግን አልነገረኝም። በዛ ምክንያት በጣም ነው የደበረኝ ወላሂ። የተቆጣሁት ነበር ራሱ ማለት እና እስካሁንም እንዳኮረፍኩት ነው እውነት ለመናገርና እናንተም በጣም እንደተጨነቃችሁ ምናምን ነገር ስላወቅኩ ዛሬ ግዴታ ተሽሎኛል ምናምን ስላለ ግዴታ ለነሱ መናገር አለብን ምናምን ቪዲዮ መስራት አለብን ምናምን ብዬ ጓብዬ ምናምን ነገር ነው የጠራሁት። ያው ግን ተሽሎኛል ብሏል። በነገራችን ላይ እንዳደነግጡ ተሽሎታል። ግን ደግሞ እንደዚህ ያደረገበት ምክንያት የግድ ደህና የሆነ አሪፍ የሆነ ማብራሪያ ፈልጋለሁ። ለኔም ለእናንተም ግዴታ ነው ያስፈልጋል ብዬ አስባለሁ እና በነገራችን ላይ ቅጣት አለው ወላሂ ተነጋግረናል። እኔ ምንም ነገር ላልደብቀው እሱ ምንም ነገር ላይደብቀኝ አይደለም። ይሄን ይቅርና ህመም ይቅርና ምንም አይነት ነገር ማለት ነው ላንደባበቅ ተነጋግረናል። እንኳን ህመም ታሞ ምናምን እኔ ሳልሰማ ምናምን አስቡት እንግዲህ ከባድ ነው። ብቻ ወላሂ ከፍቶኛል። ግን ደግሞ ቅጣት አይቀረውም። ይሄን ላደረገበት ቅጣት እቀጣዋለሁ በኔም በእናንተም ስም እቀጣዋለሁ። እና ዋናው ነገር ያው መሻሉ ነው። ተሽሎታል አልሐምዱሊላህ ደህና ነው። ሁሌም ደህናም ይሁን። ግን ደግሞ ለኔ እና ለእናንተ ሳይናገር እንዴት ብቻውን እንትን ይለዋል መቋቋም ይችላል ለምን እንደዛ አደረገ ምናምን የሚለው ነገር ለኔ ስሜት አልሰጠኝም። መናገር ነበረበት ቢያንስ ለኔ። እሺ ቪዲዮ ምናምን አሞት መቼም ልንሰራ አንችልም። ግን ያው አሞት እንኳን ለእናንተ ስንጠፋ እንዳትጨነቁ ለማሳወቅ እንዳመመው የሆነ ቪዲዮ መስራት እንችል ነበር። እሱ ባይናገር እኔ ብቻ ሰራ ነበር ማለት ነው። ለኔ ማለመናገሩ ግን እናንተን ማስጨንቋችኋልና ብቻ ደግጬ ምናምን ነበረ። ግን ደግሞ ደህና ነኝ ምናምን ብሎኛል። ቪዲዮ አውርተን ደህና መሆን እናረጋግጫለሁ። በአካል ሲመጣ ደግሞ ያለውን ነገር በደንብ አይቼው እረጋጋለሁ ብዬ አስባለሁ እና እናንተም በጣም ተጨንቃችኋል። በነገራችን ላይ እያየው ነበር ቲክቶክ ላይ ምናምን እያየው ነበርና ያ ነገር ነበር በቃ ስልክ አላነሳልኝ ምናምን ነገር ሲል የመጨረሻ ደረጃ በቃ ቤት ልሄድ ምናምን ነበር ጨንቆ ነበርና እኔም ደግሞ ቢዚ ነበርኩ ሰሞኑን ማለት ነው። የሱ አለመደወል ምናምን ነገር ከሱ ያለመገናኘት በዚህ ጋር ያስጨንቀኛል። በዚህ ጋር ደግሞ በጣም ቢዚ ሆንኩበት ስራ ነበርና በጣም ተጨናንቄ ነበረ ሰሞኑን። በዛ ምክንያት ቤቱ ራሱ መሄድ አልቻልኩም። ሊሄድልና ይሆናል መቼ ነገር ምናምን ይላል። ቢያንስ ስልክ ደውሎልኝ ምናምን እንዳመመው ቢነግረኝ ሁሉንም ትቼ ሄድ ነበር። ምንም ነገር ከሱ ሊበልጥ አይችልምና አቋርጬ መሄድ እችል ነበር። ግን ያው አልነገረኝም እና እንግዲህ ምንም ማድረግ አይቻልም። አንድ የሆነው ነገር ሆኗል።
ከዚህ በኋላ ግን እንዳይ ደግሞ በእኔም በእናንተ ስም ቃል መግባት አለበት፣ ትምህርት መማር አለበት፣ መቀጣት አለበት ምናምን ብዬ አስባለሁ። እና እንግዲህ ከእናንተ ጋራ ሲመጣ ምናምን ያለውን ነገር አብረን እናያለን። መቀጣውን ቅጣት ግን ጻፉልኝ እሺ፣ ኮሜንት ጋር ጠብቃለሁ። እናንተን ነው ማከብረው ቃል መቀጣት ስለማይቀር እናንተ የምትሉኝን የምትፈልጉትን ቅጣት የጠፋበት ምክንያት መታመም ነው። ግን ቢሆንም መታመሙን ለኛ ማሳወቅ ነበረበት ግዴታ። ለኔ ቢያሳውቀኝ እኔ ለእናንተ እናገር ነበረ። ስለዚህ እንም ቢያንስ ማድረግ ነበረበት። ለዚህ ቅጣት ያስፈልጋል። ቢታመምም ምህረት ምናምን አያስፈልገውም። አለመናገሩ አንድ ስህተት ስለሆነ ማለት ነው። እና እየመጣው ነው ምናምን ብሎኛል፣ ደርሷል። ከሱ ከመጣ በኋላ ያለውን ነገር ደግሞ አብረን እናያለን። አብራችሁ ሁኑ። ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤን ማውሰው ርቀኸኝ ምን ልሁን ሳይማረካ እንዴት ነው የኔ ልብ አምኖ ከተመካ? እንዴት ነው የኔ ልብ አምኖ ከተመካ? ሰላም በላችሁ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኤምኬስ ጓሮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ኮይስ አለንለት አልሐምዱሊላህ። ዛሬ ከስንት ቀን በኋላ ሳምንት ነው ሳምንት ሞላ አንድ ቀን ነው። ከሳምንት በኋላ ተመልሼ መጥቻለሁኝ። ቪዲዮ ላይ ስለጠፋው በጣም ይቅርታ። ያ ምንድነው እንደዚህ አትይኝ በእናትሽ ከስቻለሁ። እነሱን እያየሁ ራኒን ለምደምት ናፍቀሽኛል በዛ እነሱ አጥፍቶ ኤኒዌይስ እንግዲህ ተመልካቾቻችን እንግዲህ ከ5 ከ6 ቀን በኋላ ተመልሼ ምን ቀለበት አለ ቤት ለምን አውላክሽ ማለት ሌላ ሰው ስጦታ ሰጠኝ ማፊ ቀለኝ አይደለም ያደረኩልሽ ቀለበትስ አለ ቤት አልጣልኩትም። ለምንድን ነው ያላክሽው? እሺ አሁን ይሄ ያከራክርም ያንተን ጥፋት ለመሸፋፈን ነው። ሲሪየስ ነው። ሌላው እኔም ሲሪየስ ነው። አሁን ቆይ አንዴ ሀብሉ ነው ሳይ ሀብሉ አለ ሀብሉ ማስቀምጫው ነው። ጭራሽ ሌላ ሀብል ነው ያደረግሽው? ወላሂ ሌላ ነው። ይሄ ሌላ ነው። ለምንድን ነው ያላክሽው? አስቀምጫው ነው። ለምንድን ነው ያስቀመጥሽው? ሌላ ሀብል መቀየር ፈልጌ ሌላ ቀለበት ማድረግ ፈልጌ ሌላ ሰው ማድረግ መቀየር ከፈለግሽ ትቀይርኛለሽ እንደ ቀለበት ነው። ይሄ ሰው አይደለም የራሴ ነው። ራሴ ገዛሁት። አሁን ቀለበቱን ሌላ ሰው አድርጎልኝ ነው አልሽኝ እኮ። ስቀልድ ነው። አሁን እኔን ለማስረሳት አትሞክር። እነሱን አንዴ ቆይ አንዴ እነሱን ሰላም ብለህ እስከምትጨርስ ነው። አይ ማፊ ቀልዱን እና እኔ ማወቅ ፈልጋለሁ። ቀለበቱን የት ነው የጣልሽ? ጠፍቶ ነው? ቤት አለ፣ ሀብሉም ቤት አለ አልኩህ እኮ። መቀየር ስለፈለግ ቀለበትም ቀየር። እኔ ያደረኩልሽ እንድትቀይሪው ነው እንዴ እኮ። አልጣልኩትም፣ አስቀምጫለሁ። ሌላ ቀን ደግሞ እሱ ቀለበቱን ከአሁን በኋላ አትፈልጊውም ነው ያለቅሽው? ሁሌ አንድ አይነት እኮ አይደለም የምለብሰው እንዴ። የቃል ኪዳን ቀለበት ነው እንዴ? አይደለም። ቢሆንስ ስጦታ አይደለም እንዴ ማፊ? እኮ ስጦታ ነው። አልጣልኩትም እኮ ቤት አስቀምጫለሁ። 3 ቀን 4 ቀን ባንገናኝ ቀለበት ነው አልቀሽው ትጠብቂኛለሽ? ትላንት ነው ያለኩት ሲጀመር እኮ። ለምን መቀየር ስለፈለኩ ሌላ ሀብል ቤት አለኛ። ሌላ የራሴ ትናንት ማጋር ነበር። ራሴ የገዛሁት የራሴ ሀብል ትናንት ማጋር ነበር። ቤቴ ነበርኩ። አይ ቀለበቱን ያወለቅሽው ሜቢ ኦኬ። ታዩ ነው ሌላ ምን ቀለበቱ ምን የተለየ ነገር አለ? ይሄንም እኮ ቀለበት ነው። ሌላ ነገር ማሰብ አልፈልግም። ግን ቀለበቱን መጣልሽ ልክ ነው። አለማሰብ ነው። እሺ ቀለበቱን መጣልሽ ልክ ነው። አልጣልኩትም ቤት ነው ማውለቅሽ። እሺ ልክ ነው። አዎ ልክ ነው። ቀለበት ማውለቅሽ። አዎ ቀለበት ማውለቅሽ ልክ ነው። ልክ ነው። አልጣልኩትም እኮ እስቀምጬ ሌላ ቀን ደግሞ ለብሰዋል። የራሴ ቆይ አንዴ እሺ የራሴ ሀብል የራሴ ቀለበት አለኛ ቤት ሶ አንተ የሰጠኝ ስጦታ ነው ለብሳለሁ። ሌላ ጊዜም ግን ደግሞ ቀይራለሁ። የራሴ የገዛኋቸው አሉ። ለማን ልሰጣቸው ነው? እነዛ ማን ሊለብስልኝ ነው? ንገረኝ እስኪ። ስንት ጣት ነው ያለሽ? ማለት አያምርም ቀለበት ሲደራረብ እና የኔን ቀለበት ማውለቁ አይ ሲበዛ ደግሞ አንዳንዴ ይጨንቀኛል። ለዛ ነው እኔ ሳደርግልሽ ቀለበት ጨንቆሻል? ቀለበት ሲበዛ ይጨንቀኛል። ነገር አታዙርሽ ነገር አታዙር። ጥራለህ። እሺ በቃ ተይው። እኔ አንቺ ጋር መጣጣ። ለማንኛውም እንግዲህ ተመልካቾቻችን የምሬን ነገር አሳስባችሁ ስትጠይቁኝ ስለነበራችሁ በጣም አመሰግናለሁ። በቃ ቻው። እንዴት ምንድነው ቻው ማለት? ገና እኮ የመጣንበት እኔ ነኝ እኮ የጠራሁት ታውቃለህ። እሺ ምንድነው? እሺ አንተ እኮ የራስህን ጉዳይ ነው እያወራ ያለው። እኔ የመጣሁበት ጉዳይ አልተወራም። አስጨርሰኛ
የጠፋበት ምክንያት ለምን እንደጠፋ ለምን ስታመ እንዳልነገርከን ለኔም ለቤተሰቦችም እንዳልነገርክ ይሄንን ነገር ማወቅ ፈልጋለሁ። ግልጽ የሆነ ማለት አሳማኝ የሆነ እንትን ነው የምፈልገው፣ ማብራሪያ ነው የምፈልገው። ሰው ለዛ ብዬ ነው ቪዲዮ ይዤ የመጣሁት እንጂ ለዚህ ክርክር አይደለም። ይሄ ደግሞ የሚያከራክር አልመሰለኝም ነበር። በቃ ሰው አለቀ። ከዚህ ላይ የሚያከራክር ስላልሆነ መከራከር አልፈልግም። የዚህን ጥያቄ ግን እንድትመልስልኝ እፈልጋለሁ። እነሱም ይፈልጋሉ። በጣም እንደተጨነቁ እያየዋቸው ነበር። በውስጥ ምናምን እየጻፉልኝ ስለነበር ነው እንጂ ነይስ ስጠለዛ። እሺ እሺ እኮ ተረጋጋ። ላወራ እንዴ? ኦኬ ተቸኩኝ። ለማንኛውም ሳታሳይ ጣትሽን የምታሳይ ለምንድን ነው? አስበህ ነው የምታወራው? አሁን ይሄኛውን ረዘካ እንደዚህ የምታሳይኝ 10 ጊዜ ሆን ብለሽ ነው እንጂ ይሄኛውን የራሴ ቀለበት እኮ ነው። የሰው ቢሆን ለማስቀናት ነበር፣ ግን ራሴ ይገዛት የራሴ ቀለበት ነው። እሺ ተይው። እኔ በምን አውቃለሁ እሱ። እሺ ተይው፣ ችግር የለም። ማመን አለማመን መብትክ ነው። እሺ አሁን መልስላቸው። እጄ እኮ ነው። እጄን ካልገደፍኩ ካለስኩ እንዴት ነው ስልኩ ከበደሽ በአንድ እጅሽ መያዝ? አዎ ከበደሽ። ስጭኝ። እሺ በቃ ነው አወራቸዋለሁ። ሲጀመር ኦኬ አወራ። ምንድን ነው የማወራቸው? የጠየቅኩህ መልስላቸው። እሺ አሁን እኮ እንትን ነው እሳቤን ሁሉ በታተንሽው። ምን ማውራት እንዳለብኝ አላውቅም። ሲጀመር በነገራችን ላይ የእሱን ጥፋት ለመሸፋፈን ነው ያደረገው እንጂ ይሄ ምንድነው ነገር ሆኖ አይደለም። ቀለበት ማውለቅ አያናድም? ኦኬ አይመችሽ። አንቺ ቀለል አድርገሽ ነው የምታስቢው። እሺ መልስልን ወደ መጣንበት ዋና ጉዳይ። ማሲ እኔ በቃ ከሙድ ያስወጣሽኝ ነው ላይ እኮ ወደ ዋና ጉዳይ ከሙድ እንዳስወጣ ወደ ዋና ጉዳይ ግባ። እኔ መጨቃጨቅ አልፈልግም። ቀለበትን ማውለቅሽ ልክ አይደለም። አሁን ወደዚህ ነው ትገባ ጨራስን ነው ይፍታ መልስላቸው። ምንድነው ችግርሽ? አንተ ራስህ ምንድነው ችግር? ጭቅጭቅ ይሄን ቀን ሁሉ ተጠፋፍተን ሰምተን አሁን በጭቅጭቅ ነው የምትጀምረው? በጭቅጭቅ እንድጀምር እኮ አንቺ ነሽ ምክንያቷ። እኔ ምን አደረኩ? ቀለበቴን አውልቀሽ ቀይር ነው እንዴ? ቤቴ የገዛሁት ማን ይልበስልኝ ዛሬ? ጭራሽ ትስቂያለሽ። እሺ ለማንኛውም ወደ ተመልካቾቼ ባለፈው ሳምንት የጠፋሁት ጥሩ ሙድ ላይ አልነበርኩም። አንደኛ፣ ሁለተኛ አሞኝ ነበር። እሱን ደግሞ መናገርም ለእሷም አልፈለኩም፣ ለኦዲየንስ ምናምን ማሳወቅ አልፈለኩም። ምክንያቱም እኔ ጥሩ ሙድ ላይ ሳልሆን ታሜ ለራሱ ብዙ የተለያዩ ጥያቄዎች ነበር ሲነሱብኝ የነበረው። ብዙ ነገሮች ነበረ እየደወላችሁ ስትሉኝ የነበረው። እናንተንም እረዳችኋለሁኝ። በእርግጥ እኔም ያው ሰው ነኝና የራሴ ጉድለት የራሴ እንትን አለብኝ። ከዛ በተጨማሪ የጓደኞቼንም ኬዝ እየጠየቃችሁ ነበርና እኔ በዛ ሙድ ውስጥ ደግሞ ምንም ነገር መመለስ ስላልቻልኩኝ በጣም ይቅርታ። በዚህ አጋጣሚ ማለት እኔ ስለ ብሩኬ ኦር ስለ ሃይሚ ስለ ሌሎችም ጓደኞቼ የተነሱ ነገሮችን በሙሉ ስጠይቁኝ የነበራችሁ ሳይመለከተኝ ቀርቶና አይደለም፣ የምችለውን ነገር እያደረኩኝ ነው። ከዛ በተጨማሪ እኔም በራሴ ታውቃላችሁ ኦሬዲ 5-6 ቀን ወደ እናንተ ከመጣሁ እንጂ አላውቅም። ዋን ዊክም ሆኖኝ ሊሆን ይችላል። ያው እኔም አሞኝ ነበር። ማፊንም ላለማስጨነቅ እሱ ነገር እንትን አልኳትም። በዛ ላይ ጥሩ ሙድ ላይ ብቻ አልነበርኩም። ዞሮ ዞሮ ያም ነገር አልፏል። ኢንሻአላህ ጓደኞቼም ነገር ይስተካከላል ብዬ አስባለሁ። ካሁን በኋላም የምችለው ነገር ሁሉ አደርጋለሁ። ማፊ የጠፋሁበት ምክንያት መታመሜ ነው። መታመም እንደሆነ አውቃለሁ፣ ነግረኸኛል። ያንንም የነገርከኝ ከስንት ቀን በኋላ ገና ዛሬ በል የነገርከኝ ስልክ ላንቺም ስላላነሳሁልሽ ይቅርታ። ስልክም አላነሳልሽ ችግር የለውም። እንድመጣ እንድሄድ ምናምን ካልፈለገሽ ኖርማል ነው፣ ግን ቢያንስ በስልክ ቢያሳውቀኝ ለእናንተ ይናገር። ኦኬ ቪዲዮ ምናምን አለመስራት ይችላል፣ አሞታል፣ ችግር የለውም። ግን ቢያሳውቀኝ እኔ ብቻ ቪዲዮ መስራት ይችል ነበር፣ እሱም ቢያመውም ማለት ነው። ለእናንተ እንዳትጨነቁ ለማሳወቅ ግን ደግሞ አልተናገርም። ቢያንስ ለኔ ቢያሳውቀኝ ጥሩ ነው ብዬ አስብ ነበር፣ ግን አልነገረኝም። እንደዛም ሆኖ ስልክ አላነሳም። ይቅርታ ካልኩሽ በቃ እሺ። እኔም ብቻ አይደለም እነሱን ይቅርታ ጠይቃቸው። እሺ ስለጠፋሁኝ ስላልነገርኳችሁ በጣም ይቅርታ። እኔ እንዴት መሰለሽ መጥፎ ሙድ ውስጥ ስሆን የማይሆን ነገር ውስጥ በምገባ ሰዓት ብቸኝነትን እመርጣለሁ። ስማኝ፣ ምንም ላንደባበቅ ሁሉንም ልነግር ምናምን ተነጋግረናል። ሰው እንዴት ህመምን ያክል ነገር ትደብቃለህ? ቤት ሰው ቢኖር እሺ ኦኬ ችግር የለውም፣ ግን ቤት ማንም ሰው የለም። ብቻ እንዴት ነው የምታስታምመው? እንዴት ነው የምትሆነው? ለቤተሰብ ማሳወቅ ይቅር፣ እሺ ለኔ መናገር ትችል ነበር ቢያንስ። አላውቅም። እኔ ደካማ ጎኔ ለሰው እንትን ማለት አልወድም። ሆነ ለማውራት ማለት ሰው ነሽና በህይወት እኔ ሌላ ሰው ነኝ ማለት ነው።
እንደዛ ነው እኮ እያልክ ያለው። ለሌላ ሰው አለመናገር ትችላለህ፣ ግን እኔ ሌላ ሰው ኦኬ ችግር የለውም። አይ እንደሙድ ኖርማል ነው፣ መቀጠልም ትችላለህ ከዚህ በኋላ። እሺ ነገ ስትገናኝ ቀለበት ነው እንድታደርጊ ፕሮሚስ አደርጋለሁ ከፈለኩ። ገና ዛሬ ስለሆነ ያደረኩት ቀጣይ አደርጋለሁ። ለምን ሲጀመር ለምንድን ነው የምታወልቂው? የኔን ቀለበት እንድታወልቂው አልፈልግም። አልተረዳኸኝም እንዴ? እኔ ቤት የገዛኋቸው አንተ ስጦታ ከመስጠት በፊት የገዛኋቸው ቀለበቶች አሉ። እነዛን ማን ይልበስልኝ? ልለብሰው? ለምን እንደምጥላቸው? የገዛኋቸው እኮ ልለብሳቸው። እኔ ያደረኩልሽ የተሻለ ስለሆነ አይ እነሱም ለእኔ ስገዛቸው የተሻሉ ናቸው ብዬ ነው የገዛኋቸው። ስለዚህ አልጠላቸውም። ማፊ ሆን ብለሽ አንድ ቀለበት ብቻ ሰው ሊያጌጥ አይችልም። ላናደው ብለሽ ነው ሆን ብለሽ? እሱ የሚያናድድ ነገር የለም። መናደድ ካለብኝም እኔ ነኝ የምናደደው ሰሞኑን ባደረከው ነገር ማለት ነው። ግን ያንን ለመሸፋፈን ብለህ እኔን ጋር አጓያልክ ነው ያለው። ችግር የለውም ስላመመ ይሁን ብዬ እያለሁ አታድርጊ። ችግር የለውም በቃ አላደርገውም። የምር እንዳላደርገው ከፈለክ አላደርግልም። እሺ ተይው። እኔ በቃ የመጀመሪያ ከስንት ቀን በኋላ ተገናኝተን በጣም እንድንጀምር አልፈልግም። ጀመርኩ እኮ አንተ። እኔማ በሰላማዊ መንገድ ነበር አመጣጤ። ለነሱም ስለተጨነቁ እንድታብራራላቸው፣ ለኔም ለምን እንደጠፋብኝ በእነሱ ፊት እንድትነግረኝ፣ እነሱን ይቅርታ እንድጠይቅ ነበር ሐሳቤ። ማፊ አሁን አንቺ እውነት ተይው። ለነገሩ እኔ ሶሪ እኔ ያጠፋው አይ እኔ ነኝ ያጠፋሁት። እኔ እኮ ለምን እንዳደረኩት እየነገርኩ ነው። ሌሎች ቀለበቶች ስላሉኝ መልበስ አለብኝ፣ ለበስኳቸው። እሺ ሲጀመር አታድርጊው ወደፊት አላደርገውም። ወበስልች ቤተሰቦቼም በጣም ይቅርታ። በቃ ከዚህ በላይ የሆነ እንትን ብዬ ስሜታዊ ሆኜ ሌላ ነገር መናገር አልፈልግም። አፊ አሁንም ስለጠየቅሽኝ፣ ስለመጣሽ፣ ስለምትደውይልኝ በጣም አመሰግናለሁ። አይ ከዚህ በኋላ እንድታስተካክል የምፈልገው ነገር ስላለ በእነሱ ፊት አላደርግም። ምንድነው ማያደርግ? ምንም እንደማንደባበቅ ተነጋግረናል። ስለዚህ መታመምን ያክል አይደለም፣ ሌላ ምንም ነገር መደበቅ የለብህም ከኔ። እሺ ያንን ነገር እንደማታደርግ በእነሱ ፊት የሰው ልጅ ነኝና ፕራይቬት የሆኑ ነገሮች የሚደብቃቸው ነገሮች ሊኖሩ ይችላሉ። ህመም እኮ ነው ይሄ እኮ ነው የሚደብቅ ነገር አይደለም። ኦኬ እሺ ሌላ ጉዳይ አለ ምናምን ነገር አንዴ ማለት ነው አለ ያና ለመናገር ይችላል የራሱ የሆነ ነገር ስላለ ማለት ግን ህመም ነው አይደለ? ሰው እንዴት ህመም እንዲደብቅ ይችላል? ኦኬ ችግር የለውም መናገር ለኔ ካልፈለክ ከዚህ በኋላም ችግር የለውም ኖርማል ነው አለመናገር ትችላለህ። ቃል አልገባም ካልክ ማለት ነው አታስብ። እሺ መደበቅ የሌለብኝ ነገሮች አልደብቃትም። በእናትህ ትራታ ይበቃት ኮሳታሪ። እሺ አሁን ሳቂ እንደምመስቀው የሚያስቅ ነገር አለ እንዴ? ግንባርሽን አታከጨማጅ ማፊ ያቀኝ ቻው ባላቸውና ናፍቄሽ ነው ቻው እንበላቸውና እንዝጋው። ናፍቄሽ ነው እኔ እንደሌላ ሰው የሚቆጥረኝ ሶስት ጀመር አይናፍቀኝ። አሁን ደግሞ ሶስት ወር ለምንነዛነዝ ነው በዚህ ቀለበቱን ነገ አሁን ታደርገዋለች። ጨርሰናል፣ ወሬ ጨርሰናል። እናንተም ደግሞ መስማት የምትፈልጉትን ማወቅ የምትፈልጉትን ነገር አውቃችኋል ብዬ አስባለሁ። የኔ ፍላጎት ይሄ ነው፣ ለምን እንደጠፋው ምናምን ምክንያቱም ሁሉንም ነገር አሁን ያስረዳል ማሂ እና ቀጣጣን ቪዲዮ እንዝጋው። ለምን እንጣላለን? ተነጋገርን፣ ተስማማን። እሺ ሳቂልኝ ኧረ ድምጽ እኔ ደራስ እኔ ራሱ ከበደኝ ድምጽ ያሳሰካታለሁ። አሁን እንደሳቀች። ለማንኛውም ወደ ተመልካቾቻችን ይመቻችሁ። በሌላ ቪዲዮ እንገናኛለን። ባይ